አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ ቤተሰብ ናችሁ? ሰላም ናችሁ ሆይ? አልሐምዱሊላህ እኔ ሰላም ነኝ። እንግዲህ ያልጠበቃችሁትን ነገር ላሳያችሁ ነው። ቡና እየተቆላ ነው። እዚህ ከባህር ዳር እስከ መተከል ላሳያችሁ ነው። እስከ ቻግኒ ከተማ ማለት ነው። በባለፈው እንዳያችሁት ከጅዳ ተሳፍሬ እስከ አዲስ አበባ ድረስ አሳይቻችሁ ነበረ፣ በጥያራ ማለት ነው። አሁን ደግሞ እንሻላ ከውይይቷ ባህር ዳር እስከ ቻግኒ ድረስ አሳያችኋለሁኝ። ቻግኒ ገብቼ ደግሞ ቤተሰቦቼ ያደረጉልኝን አቀባበል አሳያችኋለሁ ማለት ነው። አልሐምዱሊላህ ረብል ዓለሚን ደስ ብሎኛል። ያላሰብኩት ነገር ማለት ነው። ወላሂ ላዚም እኔ ያሰብኩት ሌላ የቆየኝ ሌላ። አልሐምዱሊላህ 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 ደስ የሚል ነገር ነው ያገኘሁት ማለት ነው። ወንድሞቼ እህቶቼ እንዳለ ከገጠር ተሰባስበው ነው እየጠበቁኝ፣ ሞቅ ድምቅ አድርገው ማለት ነው። ሀቂቃ እኔ ያው ትንሽ እነሱን አስቀይሜያቸው ነበርና ያው ይቀየማሉ ብዬ ነበር ያሰብኩትኝ። እንደዛ አይደለም ነገሩ ውዶቼ። አሁን እየሄድኩኝ ነው። ከባህር ዳር እየወጣን ነው። መንገዱን አሳያችኋለሁ። በጣም ደስ የሚል አለው። ማሽላው፣ ዳጉሳው፣ ጤፉ ምናምን ነገር ያው ጥቅምት ነውና ሁሉ ነገር ደስ ይላል። አሳያችኋለሁ። አልሐምዱሊላህ እንደኔ ሀገራችሁ የናፈቃችሁ ካላችሁ ተፈደሉ ማለት ነው። ተፈደሉ ይውላችሁ እንግዲህ ሀገራችሁን እዩ። ሀገራችሁ ባህር ዳር ነው። እየወጣን ነው ማለት ነው። የባህር ዳር ልጆች አሁን ከባህር ዳር እየወጣን ነው ወደ ቻግኒ ከተማ። ከዛ ቤተሰብ እንዴት እንደተቀበለኝ ያሳያችኋለሁኝ። አልሐምዱሊላህ ረብል ዓለሚን። ለሀገራችሁ ያብቃችሁ። ደግሞ ያሰባችሁት ሀገር እንገባለን ብላችሁ አመት 2 አመት ያስቆጠራችሁት እንደኔ 3 አመት 4 አመት በቀጠሮ ያላችሁ እህት ወንድሞች አላህ ሱብሃነሁ ወተዓላ ጊዜውን ቶሎ ያድርግላችሁ። ሀቂቃ ከባድ ነው። ብድግ ብሎ መምጣት ከባድ ነው። ያው እርዚቅ ታላለቀ በስተቀር አላህ ሱብሃነሁ ወተዓላ ሲል በዛው ላይ እኛ ስበቡን ስናደርስ ያደርሰናል ሀገራችን ማለት ነው። ሰዎቻችንን እንድናገኝ ዱንያ አትሞላም። ምንም ያክል ስደት ብንቀመጥ አትሞላም። አይተናታል ማለት ነው። እንደውም ችግሩ እየሰፋ ጎዶሎ እየሰፋ ነፍስያችን እየተጨናነቀ ነው የሚሄደው እንጂ ሞልቶልን ደስ ብሎን ሀገራችን አንገባም። እንደው አይሞላም እንጂ ቢሞላም እንኳን ወይ ቤተሰብ አተን እናት አባቶቻችንን አተን ነው የሚሆነው የምንገባው ማለት ነው። ግን ምን አባቷንስ ገንዘብ አንዴ ይሄዳል አንዴ ይመጣል ብለን ቆርጠን ቤተሰብ ለማግኘት እንነሳ ነው የምለው እኔ ሀቂቃ ማለት ነው። እኔ ደስ ብሎኛል በጣም አልሐምዱሊላህ። ምክንያቱም እናቴን አግኝቻለሁኝ በሀያቷ እያለች የኔን ጓዝ እንዳለ ማለት ነው፣ የቤት ጓዝ የልጆችን ምናምንን እሽክም አድርጊያት ነበር ስደት አለም የሄድኩት። ከዛ ልጆቼም ጓዜም ሁሉም ነገር እንዳለ በእናቴ እጅ ተቀብያለሁኝ ማለት ነው። አልሐምዱሊላህ እናቴንም አገኘኋት፣ ልጆችን ማስረከበች፣ ቤቴን ማስረከበች። በኩራቷ አሳምኔን በኩራቴ አላህ ሱብሓነሁ ወተዓላ አኩርቶናል። ለሁላችሁም ይሄን እጣ ይስጣችሁ ነው የምለው ሀቂቃ ማለት ነው ውዶቼ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ኢንሻአላህ ሀገሬ ላይ ደግሞ ዩቲዩብን እንድሰራ የእናንተን ብርታት የእናንተን እርዳታ እጠይቃለሁ ማለት ነው ውዶቼ። ላይክ ሼር አስደርጉኝም አርጉኝም። ለእናንተ ምንም ዋጋ አይከፈልበትም። እኔ ግን ይጣመኛልና አበረታቱኝ እላችኋለሁኝ። እንግዲህ ሀገራችንን እያየን ቀጥታ እንሄዳለን ማለት ነው። ደስ የምትል ናት። አስለን ለምለሙ ምናምኑ ያምራል። ይኸውላችሁ እንግዲህ ከባህር ዳር ወጥተን በኮሶበር እየሄድን ነው። ገና ቻግኒ አልደረስንም። ኮሶበር እየሄድን ነው። ይኸውላችሁ እንግዲህ ያለው ደስታ ልነግራችሁ አልችልም። ወላሂ አልዓዚም አልሐምዱሊላህ ረብል ዓለሚን። እዚህ ላደረሰኝ ጌታ ምስጋና ይድረሰው። እንትኑ እዚህ ላይ ትንሽ ቆም ያልን የሚመስለው
ይፈትሻሉ። ገብቷችኋል? ከአኑ እንደ ስዑድ አረቢያ ነው። አሁን ዛሬ ማለት ነው ሀገራችን ዛሬ ሰላሙ ያንታህል ስለሆነ ፋኖዎቹም ይደግፋ እንትን ምንድነው ይፈትሻሉ፣ መከላከያዎቹም ይፈትሻሉ። እንዲሁ ሁኜ የተጨነቅኩት ወላሂ ልነግራችሁ አልችልም። እነዚህ ኖርማል ለምደውታል ማለት ነው። አለመታወቂያም ወደ ሀይሉም ሴቱም ወንዱም ግን ለምደውታል። እየወረዱ እየተፈተሹ ይሰቀላሉ። እኔ ግን ምን ሊሉ ነው ብዬ አካላት የልቅ ያን ደስታው ቤተሰብ ጋር መደባለቁ ደስታው እንዳለ ሆኖ ነገር ግን ተፍትሹን ወላሂ ለአዚም ላብ ነጭ ላብ እያላበኝ ነው የደረስኩትኝ። እንደዛም ሆኖ ግን አልሐምዱሊላህ እንደ የማላሰረዱኝ አንዳንድ ቦታ ላይ ቆም እንላለን ማለት ነው ውዶቼ። የሁላችሁ ሀገራችሁ በጣም ያምራል። ሀገራችን ለምለም ነው። አላሁ ስብሓነ ወተዓላ ለሀገራችን ረሕመቱን እዝነቱን ያወርድልን እንደው አድርጉ። እንግዲህ ሀገራችን ተፈረጁ እላቸዋለሁ እህቶቼ። እንዴኔ የናፈቃችሁ እኔ ስዑድ አረቢያ ሁኜ እንደው ሀገሬን በሙሉ የሚያሳየኝ ሰው ያልነበረ። እንግዲህ ተፈለጋችሁ እንደኔ ከሆናችሁ አሳያችኋለሁ ሀገራችሁን። ኮሜንት ዩቱብ ለምን እንደተዘጋ እንጃ፣ ኮሜንቱ መጻፊያው ተዘግቷል። እሱ ኢንሻአላህ ተተከፈተልኝ ሲከፈት እስቲ የምታውቁም እህት ወንድሞችም አሳውቁኝ። እስቲ እንዴት ነው የምከፍተው ወይንስ ራሱ በራሱ ነው የሚከፍተው አላውቅም። ያለ አስተያየታችሁን ትጽፉልኛላችሁ። በዚህ ቦታ ሂጂና ሳየን ይነካል ነው ይልን ሰርፕራይዝ አድርግልን ምናምን የምትፈልጉት አላችሁ። ብዙ ነገር አደርግላችኋለሁ፣ ደግሞ ብዙ ነገር እነግራችኋለሁ። በተለይ እቃ ወላሂ ለአዚም እኔ ከሳዑዲ አረቢያ አንድ እቃ አላመጣሁም። አንድ እቃ አላመጣሁም። እዚህ ነው አንዳንድ እቃዎች የቡና ሲያፈሉ ዘመዶች ሰደቃ ሲያደርጉ አስፈላጊውን እቃ ልገዛ በበነጋታው ወጣልኩኝ። ባይላችሁማ ወይ ተገናኝቶ ሁሉ ነገር ሳዑዲ አረቢያ ያለው እዚህ አለ። የትም ቦታ ሆኑ ገጠርም ከተማ የገጠር ከተማ የሚሆን አለ። ማንኛውም ነገር ሀገራችን ነቅቷል። ማሻአላህ ተባረከ ረህማን። ካላጣ ብትሉ ይሄ በካህረባ የሚሰራ እቃ ብትሉ ማንኛውንም ነገር ታገኛላችሁ። ያውም ደግሞ በርካሽ ማለት ነው። ሳዑዲ አረቢያ በምገዙበት እንደውም ተዛ እዚህ ረክሶ የመጫኛው የምናምኑ ቀርቶ ወላሂ ላዚም ስብሓንላህ ላዚም በጣም ነው የሚገርመው። እና የሚያምር እቃ አሳያችኋለሁኝ። እኔ ቅላያ ገዝቻለሁኝ፣ የሽንኩርት መፍጫ ገዝቻለሁኝ፣ ብረት ድስት፣ እነዚህ ጠገሞቹን ብረት ድስት ምናምን የሆነ ያኔ ለዕለቱ ያልኩትን ነገር ገዝቻለሁ። ግን በቀላል ብር እና ብዙ ነገርም እነግራችኋለሁኝ። እዛ ይዛችሁ መምጣት የሌለባችሁትን ነገር ይዛችሁ እንዲያትመጡ፣ መምጣት ያለበትን ነገር ደግሞ ይዛችሁ እንድትመጡ ተኔ ተለምዶ ትወስዳላችሁ ማለት ነው። እኔ ይህን ባመጣው ኑሮ ያልኩትን ይህን ብተው ኑሮ ያልኩትን እነግራችኋለሁኝ ውዶቼ። ኮሜንት ጻፉልኝ፣ አበረታቱኝም አሳድጉኝ። ደግሞም የሚታይ ሰው ካላችሁም ሂጃ የላችኋለሁኝ። ቤትም ካለ ሂጃ የላችኋለሁኝ። አሁን ለታ የቀረጽኩት ቪዲዮ አለ። እንዴት ጓደኛዬ ቤት ሄደሽ ይልኝ ከተገዛ ደህና አድርገው ሰውረው ዘመዶች አላሳዩኝም። አንቺ ሄደሽ ይልኝ እንዴት ያለ ነው ቤቴ፣ የት ቦታ ነው የተቀመጠው፣ አቀማመጡስ እንዴት ነው፣ በሩስ ምናምን ብዙ ነገር እንፈልጋለን። ሳዑዲ አረቢያ ስንቀመጥ ብዙ ነገር እንፈልጋለን ማለት ነው። ምክንያቱም እኛ እዛ እንሰራለን፣ ገንዘባችን ያለው እዚህ ስለሆነ እንዴት ነው ገንዘባችን ያለው የሚለውን ነገር እንፈልጋለን። በቪዲዮ በደንብ ማየት እንፈልጋለን። እና እንደዛ ሄደሽ ይልኝ ምናምን ባለች መልኩ እጅ አይቼላታለሁኝ። ቪዲዮ ቀርጽ ያለሁኝ እሱን አንዳንድ ቪዲዮዎች እለቅላችኋለሁኝ በቀጣይ። እናንተም ደግሞ ሄደሽ ይልን እስቲ እኛ የምንየው ደህና አድርገሽ ቀርጸሽ ቦታችንን፣ ቤታችንን፣ አቀማመጡን፣ ቦታው የት ነው፣ ቤቱ አሰራሩ እንዴት ነው ምናምን። አዲስ ልትገዙም ከሆነ ደግሞ እስቲ በእንደዚህ ያለው ቦታ ሄደሽ ይልን ካላችሁ የፈለጋችሁትን ነገር ታዛዥ ነኝ ውዶቼ። ኢንሻአላሁ ተዓላ አላህ ሱብሓነሁ ወተዓላ ያሰብነውን ያሳካልን፣ ሀገራችንን ሰላም ያደርግልን፣ ለሀገር ለወገናችሁ ያብቃችሁ። እናንተንም እላችኋለሁኝ በርቱ፣ ጠንክሩ። አዲስ የሄዳችሁ እህቶች ደግሞ በሙሉ በርቱ፣ ጠንክሩ፣ ዱአ አድርጉ። አላህ የእናንተንም ነገር አስተካክቶላችሁ አፊያችሁንም ሰጥቷችሁ በትክክሉ ሰርታችሁ ገንዘባችሁንም ለበረካ አድርጎላችሁ ኢንሻአላህ ለሀገራችሁ የምትበቁ ያደርጋችሁ። እንደኛ የቆያችሁም ደግሞ 10 ዓመት 20 ዓመት የቆያችሁም ደግሞ ለሀገራችሁ ያብቃችሁ። ሀቂቃ ማለት ነው ሀገራችን ይኖራል። ያሉት ሰዎች ምንም ነገር የላቸውም፣ እንደው ያሳዝናሉ ያልናቸው ሰዎች ያለ ምንም ጭንቀት እየኖሩ ነው ያገኘናቸው። ማሻአላህ ተባረከ ረህማን። ወላሂ ላዚም
የነገውን ማን ያውቃል። ለዕለቱ ግን ፍንዳታ ሆነው ነው ያሉት። እኛ ነን ተዛ ሆነን እዛም ሆነን መጨናነቅ እንዴት ልንኖር ነው ገና ለወደፊት አገር ገብተን እንዴት ልንኖር ነው እያልን መጨናነቅ፣ እዚህም መተን ደግሞ ገና እስከምንለምደው ድረስ መጨናነቅ። እኛ ነን እንጂ እነሱ ምንም ነገር አያስቡም። እንደነሱ እንኖራለን፣ እንለማመዳለን። ኢማን አላህ ይስጠን እንጂ አላሁማ ለከል ሐምድ። እንግዲህ ላሳያችሁ ነው አገራችንን አሳይቻችኋለሁ በትንሿን በኩል ቻግን የደረሳ ትንሽ ቆረጥ ቆረጥ ያለ መንገዱን ማለት ነው። አሁን እዚህ ላይ ደህና አሁን ያልቀረጽኩትም ሀቂቃ እዚህ ላይ ማለት ነው። አው ገባላችሁ ቻግኒ ልንገባ ስንል ነው። እዚህ ላይ ደግሞ እዚህ ላይ ቻግኒ እየገባን ነው። አይዋ አሳያችኋለሁ። ቡና እየቆላን ሽንኩርት እየከተፍን ሁለት ፍየል አርደውልኛል ቤተሰቦቼ። ሁለት ፍየል ነው የታረደው ሀቂቃ ማለት ነው። ደስ የሚል ማሻአላህ ተባረከ ረህማን። አብራችሁ ተከታተሉ ውዶቼ። ይሄ እናቶቻችን اللهم لك الحمد اللهم لك الحمد اللهم لك الحمد። እናት ሀገርን በሀያት መርገጥ ኩራት ነው። አልሐምዱሊላህ የወደፊትን አንተ ታሳምረዋለህ ያ ረብል ዓለሚን። ውድና የተከበራችሁ ቤተሰቦች፣ ጓደኞቼ፣ የአገሬ ልጆች፣ ወገኖቼ፣ ዘመዶቼ በሙሉ ሙስሊም ክርስቲያኑ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እስቲ ሰብስክራይብ አስደርጉኝ፣ አበረታቱኝ ማለት ነው። ለአዲስ ሰው ያስደነግጣል ሀገር መግባት። ምን እያወራሽ ቆይተሽ እንዳትሉ ብቻ ያሉትን ያዲ እንደኛ ያለነው ሳይሆን እዚህ የኖሩትን አኗኗር ነው። በጣም ተመችቷቸው በጣም ታለምንም ጭንቀት እየኖሩ ነው ያሉት እነሱ። ስንለማመድ እኛም እንደነሱ እንኖራለን ኢንሻአላህ። አብራችሁን ቆዩ። ቤተሰብ ታያላችሁ ወደፊት አሉ ቤተሰቦቼ። ሽንኩርት እየከተፉ ነው፣ ቡና እየቆሉ ነው፣ ቡና እየወቀጡ ነው። ወንዶችም ደግሞ ፍየል እየገፈፉ ነው፣ ስጋ እየቆራረጡ ነው፣ ወጥ እየሰሩ ነው። ምን የመሰለ ከአኑ ሰርግ ነው ያስመሰሉት። በስበቡ ግን ጨጎሉን ገብቷችኋላ። ተጨግለናል፣ በስበቡ ተሞሸረናል። እሺ የፈራ ነው በደስታ ተቀይረዋል። ራኪናሳ ጥቁራለ ማሽላውን አይታችሁት ነው። ወላሂ ለአዝም ማሽላው እሸቱ ዝንጥል የሚባል እሸት አለው። ማሽላው፣ ዳጉሳው፣ ጤፉ እንትን እነዚህ ከባህር ዳር በታች ያሉት እንትን ምንድነው የሚባለው ዴጋ ስለሆነ ጤፍ ይዘራሉ በዛው በደጋው በዛው በቤታቸው አካባቢ ማለት ነው። እኛ ሀገር በረሃ ነው። አሁን ይሄ ዳጉሳ ነው። እኛ ሀገር በረሃ ነው የሚዘራው። እዚህ ግን እዛው ቤታቸው አካባቢ ዳጉሳውንም ጤፉንም ይሰሩታል። ማሽላውንም ስንዴው ምናምኑ ይዘራል ማለት ነው። እሱን ስታው በደስታ ነው የምትሞቱት። ይኸው እንግዲህ እዚህ ላይ እንግዲህ ሽንኩርት እየተከተፈ ነው። አሁን የዚህን የሽንኩርት መክተፊያ እቃ ከሳዑዲ አረቢያ አምጥቼው እንዳይመስላችሁ። ወላሂ ላዚም አልቀረጽኩትም። በሩቅ ይታያል ግን አልቀረጽኩትም እቃውን።
አሁን ሽንኩርት እንክተፍ ሲሉ ዝም ብዬ ወጣ አልኩኝና ሂጅ ገዝቼው መጣሁ። በቀላል ብር ገዝቼው መጣሁ። ያን ሁላ ሽንኩርት በአንድ አፍታ ነው ወክ ያደረገው። እና ውዶች ከአረብ ሀገር ከአረባ ነገር ይዛችሁ እንዳትመጡ እነግራችኋለሁ። ኢንሻአላህ አይታችሁት ነው። አሁን ይሄ ብረት ድስቱ በሩቁ ስላረኩት ሙጫ ይመስላችኋል። አንድስ የሚያህል ብረት ድስት ነው። ወገድ ያለ ሽንኩርት ነው። እንደውም አሁን ገና አላለቀም። ይኸው መፍጫው ይታያችሁ እንደው ብቅ ትላለች መፍጫይቱ። ረስቸት አልቀረጽኳትም። በመሀል ገባሳ። ቆይ ማታ ያላችሁ እናቴ እና እቃ እንዳትገዙ ነው የምላችሁ። አረብ ሀገር እቃ እንዳትገዙ። ደግሞ ብዙ ሰው ደግሞ የዛ ሀገር እቃ እና የዛ ሀገር እቃ አንድ አይነት አይደለም እኮ እንዳትሞኙ። የቱን ያክል ልንኖር ነው? በዚህ በሀገራችን እቃም ተደስተን እንኑርበት። አንደኛ እቃ አላስለን መርጣችሁ መግዛት ትችላላችሁ። በቃ አንድ እቃ እንዳትገዙ እንደኔ። ሀታ የቡና መፍጫ ምናምን ነገር የልብስ መተኮሻ። አሁን እኔ የልብስ መተኮሻ አጋጣሚ ፌርሞስ ምናምን ይዤ መጥቻለሁኝ። ነገር ግን ማፊ ፋይዳ እንትን ውስጥ ችግር ውስጥ ካህረባው አይሰራም። ካህረባው ሀታ ፀጉር አያበጥርም። ካህረባ የለም። በተለይ ቻግኒ ውስጥ እሱ አይረባም እንጂ እቃው እሱ ያለው እቃ እንዳለ እዛ አለ። የመጫኛ አትርፋችሁ ማለት ነው። እንትን የካርጎ አትርፋችሁ ታያላችሁ። ገና አለ ኻሮፍ ፊ ኻሮፍ ትኒና ወላሂ ያልጠበቅኩት ትኒና ኻሮፍ። ዶሮም ይበጥቁልኛል አላልኩም ነበር። ስገባ በስጋን የተቀበሉኝ። በ3 ቀኑ ደግሞ 2 ፍየል ታረደ። ቤተሰብ እንዳለ መቶ ጢቃላ አክስት አጎት ይቆጣሉ ብዬ ያሰብኩት እንደውም በደስታ ቀይረውት። ማሻአላህ ሀገራችን ሰውም ነቅቷል። እንደው አላህ ሰላሙን ያምጣው እንጂ ሰውም ነቅቷል፣ ሀገራችንም ነቅቷል። ሁሉ ነገር የሚያምር ነው ማለት ነው። እና በደንብ ያላሰብኩት ሁኔታ ተፈጥሮ ደስ ብሎኝ ነው ያሳለፉት። አቀባበል አድርገውልኛል ቤተሰቦቼ። እዛ ሁኝ እንዳሰብኩት አይደለም። ቻግኒ ልንገባ ስንል መሸት ብሏል። አውሮናል መኪናው እዚህ ላይ መሸት ብሏል። እዚህ ላይ ያውላችሁ አያችሁት። ማርማር የሆነ ቤት እየተሰራ ነው። ጽድት ያለ ቤት አለ። ቻግኒም ኮሶበር ብትሉ ማሻአላህ እዚህ ጋር ታያላችሁ። ቤተሰብ ቡና እየቆላ ነው። ቡና እየወቀት ነው። እንደዚህ ይሄ ካህረባው ያላ እያችሁት ይሄ የቡናውን መፍጫ ገዝቼዋለሁ። ነገር ግን አይፈጭም፣ ካህረባው አይፈጭም። እሺ እዩ፣ በሙቀጫ ነው የሚወቀጠው። ህዳር ወጥተው ከውጭ ወጥተው ነው የሚወቅጡት። በ3 ሙቀጫ እየተወቀጠ ነው። አይታችሁት ነው። ደስ አይልም? ይሄ አልሐምዱሊላህ በቃ እና አይፈጭም። ይሄ ካህረባው አይፈጭም። ስለዚህ ፈጨም አልፈጨም ሀገራችሁ ላይ ያለ ነው። ሀገራችሁ ላይ ያለ ይዛችሁ እንዳትመጡ። የቡና ማፍጫ ማድረሻ ይዛችሁ እንዳትመጡ። ትሳት ሰው መግጠም ብቻ ነው የሚያወጣው። አያችሁ ደስ ሲል ስብሓነክ ያ ረብ። አይዋ አያችሁት፣ ወንድሞቼ ናቸው። አሁን ገጠር ያሉት ወንድሞቼ መጥተዋል። አንደኞቹ ያኛውን ፍየል እየገፈፉ ነው። እነዚህ ደግሞ ይሄኛው ሰውዬ የወንድሜ ጓደኛ ነው። ፈራሁትኝና በሩቁ ነው እየቀረጽኩ ያለሁት። ያኛውን ፍየል እንትን ማለት አልቻልኩም። እነዚህን ነው ቤት ውስጥ ሆኜ ነው እየቀረጽኩ ያለሁት።
ፈራሁት ይሄን ሰውዬ። እና አይታችሁን የፍየሉ መተለቅ ሁለት ናቸው፣ ትላልቆች ናቸው።